ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ ጀምሯል። ዛሬም በአንድ ርዕሰ ጉዳይ ላይ ልንወያይ እዚህ ተገኝተናል። ሙሴ ከበደ ከባልደረባ ያልታይ ክዳኔ ጋር ሩሲያና ዩክሬን ጦርነትን በዋናነት በተመለከተ ውይይት እናደርጋለን። አልታይ እንደምን አለ? እንደምን አለ ሙሴ? አለን ሁሉ መልካም። እንግዲህ የሩሲያ ዩክሬን ጦርነት ከዚህ ቀደም በነበሩት ውይይቶቻችን ስናነሳው እንደነበረው በተለየ መልኩ የተለየ እጥፋት ላይ ይገኛል። ከዚህ ቀደም ዩክሬን የፈጸመችውን ስፓይደር ዌብ ስትል የተሰየመችው የቸረሪት ድር ዘመቻን ተከትሎ ሲጠበቅ የነበረው የሩሲያ ጥቃት ጅማሮን አድርጓል። ላለፉት ተከታታይ ቀናቶችም ከባድ የተባለ ጥቃት ሩሲያ በዩክሬን ላይ እየፈጸመች ዩክሬንም እየወደመች በብዙ መልኩ እየወደመች ያለችበትን ሁኔታ እየተመለከተ እንገኛለን። ዩክሬንም አሁንም አርፋ አልተቀመጠችም። በተመሳሳይ መልኩ የድሮን ጥቃቶችንም በሩሲያ ላይ እያሳረፈችም ትገኛለች። እሱንም በስፋት እንመለከተዋለን። ግን የሩሲያን ያጸፋ ምላሽ መነሻ አድርገን እንወያይ። እንዴት አገኘው ጥቃቱን? ባሳለፍነው ሳምንት በነበረው ዝግጅታችንም አንዱ የቃኘነው ነገር እሱ ነበር። የሩሲያና ዩክሬን ጦርነት ከጊዜ ወደ ጊዜ አሁን በተለይ ደግሞ ካለፉት 2-3 ሳምንታት ከነበረው ጊዜ እየተባባሰ እንደመጣ አሁን ማሳያው ሆኗል። ባሳለፍነው ሳምንትም የዳሰስናቸው ነገሮች ይህንን የሚያመለክቱ ለተመልካቾቻችን ያቀረብናቸው መረጃዎችም ይህንን ያመለክቱ እንደነበር እናስታውሳለን። ባለፉት ጊዜያት አሁን ፔሱ ወይንም ደግሞ አሁን የውጊያው ፍጥነቱ በደንብ እየጨመረ እንደሆነ ማሳያ አለ። አሁን ለምሳሌ ሩሲያ 479 ድሮኖችን ተጠቅማ ከባድ የሚባል የአጸፋ ምላሽ ዩክሬን ላይ ወስዳለች። ባለፉት ጊዜያት የነበረውን የጥቃት ሁኔታ እናስታውሳለን። ከዚህ ቀደም በነበረው የ3 ዓመቱ ጦርነት አሁን 3 ዓመት ተኩል ገደማ ሆኖታል። ወደ 4ኛው ዓመት እየተጠጋ ነው። ይህ ጦርነት ከፍተኛ የሚባል ጥቃት ሲደረግ አይስተዋልም ነበር። አሁን ግን ባለፈው 472 ድሮኖችን ተጠቅመው ጥቃት ከፈጸሙ በኋላ አሁን በነዚህ ጊዜያት በነበረው አጭር ጊዜ አዲስ ከባባድ የድሮን ጥቃቶች እየተፈጸሙ ይገኛል። ቁጥሩም እየተሻሻለ ነው። አሁን የጦርነቱ ምንድነው ማግኒቲዩድ እየሰፋ እንደሆነ ማሳያ ነው። ዩክሬንም ራሷ ጥቃቶችን በሩሲያ ላይ እየፈጸመች ይገኛል። ባለፉት ጊዜያትም እንዳልነው ከመሪዎቹ የቃላት ልውውጥ ወይንም ደግሞ የቃላት እሰጥ አገባ በኋላ በጦር መሳሪያ የታገዘ በድሮኖች በተለይ ደግሞ ቴክኖሎጂ መሰረት ባደረጉ የጥቃት ስልቶች አሁንም ጥቃቶች እየጨመሩ እንደሆነ መረጃዎች እያሳዩ ይገኛሉ። የሁለቱ ሀገራት ጦርነት አሁን ስኬት ነው ሊባል የሚችለው የድርድሩ ነው። አሁን ፖለቲካዊ መልኩን ካየኸው የድርድሩ ሂደት ነው አይደለም። ነገር ግን ባሳለፍኑት ጊዜያት የሚጨበጥ አይነት ውጤት አላመጣም እስካሁን ባለው ጊዜ ቢያንስና እሱም የእስረኞች ልውውጥ ባለፈ ይሄ ነው የምትለው ተጨባጭ የሆነ ለውጥ ሊያመጣ አልቻለም እና አሁን የሚደረጉት ጥቃቶችም ጨምረዋል። እሰጥ አገባውም በመሪዎች መካከል የሚደረገውም እሰጥ አገባ እንዲሁ እየጨመረ እንደመጣ ማሳያ ነው። ሩሲያ ሞር አግሬሲቭ ሆናለች። ባሳለፍነው ሳምንት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምን ሲሉ ነበር? ከዶናልድ ትራምፕ ጋር የስልክ ቆይታ አድርገው ነበር። ዘለግ ያለ የስልክ ቆይታ ነበራቸው እና በዚህ ቆይታቸው አንዱ ሲሉ የነበሩት ዩክሬን በሸረሪት ድር ዘመቻ ለፈጸመችው ጥቃት የአጸፋ ምላሽ እንወስዳለን ሲሉ ነበር አስተያየት የሰጡት እና ከዛ ጊዜ በኋላም ደግሞ እየወሰዱ ባሉት ወታደራዊ ዘመቻ ወይም ደግሞ ጥቃቶች ያንን የሚያስመለክቱ እየሆኑ መጥተዋል። ምክንያቱም ለዶናልድ ትራምፕም እንደተናገሩት ጠንከር ያለ እርምጃ እንወስዳለን በሚመጡት ጊዜያት ብለዋል። እንደተባለው አሁን ባሉት ሳምንታት ከእሁድ ጀምሮ ጠንከር ያለ ወታደራዊ ዘመቻን በዩክሬን ላይ እየፈጸሙ ይገኛሉ። እንግዲህ ሲጠበቅ ነበረ። ከዚህ ቀደም በውይይቶቻችን ስናነሳም የነበረው ጉዳይ ነው። ሩሲያ በተለይ አሁን ከብረት የጠነከረው ክንዷን በዩክሬን ላይ ማሳረፏን ቀጥላለች። አሁንም በተለይ ከዚህ ቀደም እንግዲህ በጦርነቱ ተሳታፊ የነበሩ ከተሞችም አሁን እጅግ በከፍተኛ በሆነ መልኩ ከባድ ድብደባን እያስተናገዱ ይገኛሉ። እነ ካርኪቭን ታነሳለህ፣ ኬርሶን። ከዛ በፊትም ደግሞ በተለይ እንግዲህ ከቅዳሜ ጀምሮ የነበረው ድብደባ እና እሁድም ሰኞ ያለ የቀጠለው ድብደባ በዋናነት ሁሉንም ማለት በሚቻል ደረጃ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳነሱት በዋና ዋና የዩክሬን ግዛቶችና ዋና ዋና ከተሞች ላይ ያነጣጠሩ ነበረው። በጣም በርካታ ሰዎች ተገድለዋል፣ በርካታ ሰዎች ቆስለዋል። ብዙ ህንፃዎችን በእሳት ሲጋዩ ያየንበትና እንግዲህ የእሳት ዶፍ ሲዘንብ በዩክሬን ላይ የተመለከትንበት ሁኔታ ነው እንግዲህ አስተዋል ነው። በዚህ ያጸፋ ጥቃት በጣም የሚገርመው ጉዳይ ደግሞ አሁንም በኋላም በሰፊው እናነሳዋለን። የሩሲያ ያጸፋ እርምጃ በዚሁ ብቻ የሚጠናቀቅ አይመስልም። እንግዲህ
ቅድም ስታነሳው እንደነበረው የተለያዩ ድርድር ሂደቶች ሲከናወኑ ነበረ። እኛም በጣም ከፍተኛ የሆነ ስጋት እንዳለን በድርድሮቹ ላይ እንዲሁም ከተለያዩ በሁለቱም ወገን በኩል በሚቀርቡ ጠንካራ ቅድመ ሁኔታዎች አንጻር ገና ሩቅ ስለመሆኑ ስንገልጽ የቆየንበት ሁኔታ ነበርና ይሄ ነገር ሲጠበቅ ነበረ። በተለይ ደግሞ እንግዲህ ዶናልድ ትራምፕም ብለውታል የዩክሬን የነበረው ዘመቻ ወይም ደግሞ ያ ያልታሰበ ጥቃት የበለጠ ጀብደኛ ሆና ሩሲያ እንድትመጣና ከዚህ ቀደም ያልተጠቀመቻቸውን ጥቃት ወይም እስካሁን ድረስ ተቆጥባ የቆየችባቸውን አካባቢዎች ሁሉ ሳይቀር እንድትደመሰስና አጠቃላይ እንግዲህ የጦርነቱን አውድ በሚቀይር መልኩ እንግዲህ ይሄ ያለፈው ሳምንት በተለይ ከዩክሬን ጥቃት በኋላ እየተመለከትናቸው ያሉ ጉዳዮች እስካሁንም እንግዲህ ከ3 ዓመት በላይ ሆኖታል ጦርነቱ። ከዚህ እስካሁን ድረስ ከነበሩት በተለየ መልኩ የድርድር ሂደቶችን አቅጣጫ ሊቀይር የሚችል የጦርነቱንም አጠቃላይ አድማስ ሊቀይር በሚችል መልኩ ብዙ ውጤቶችን ያስተናገደ የሚገኝ ከዚህ በኋላ ደግሞ በተመሳሳይ መልኩ ከጦርነቱ የፊተኛው መስመር ይሄ የምስራቅና ደቡብ ምስራቃዊ የዩክሬን አካባቢዎችን ጨምሮ ከዚህ ቀደም ሩሲያ በቁጥጥር ስር አድርጋ የነበረው ዶኔትስክ፣ ሉሃንስክ፣ ኬርሶን እና ዛፖሪዥያን የሚባሉት እንግዲህ በዋናነት ጦርነቱ እየተካሄደ ያለው በዛ አካባቢ ነው። ከዛ በተለየ መልኩ ደግሞ ግጭቱ ወደ ምዕራብ ዩክሬን ወይም ደግሞ ዩክሬን ከፖላንድ ጋር በምትዋሰንበት ድንበር ሁሉ ሰፍቶ ተመልክተናል። በሩሲያ ያጸፋ የሚሳኤልና የድሮን ጥቃት ከዛ ባለፈ በተመሳሳይ መልኩ ካርኪቭን ታነሳለ። ካርኪቭም ከዚህ ቀደም በርግጥ ጥቃት ሲያስተናግድ ነበረ። ነገር ግን ከ2022 የፈረንጆች አቆጣጠር በኋላ ከፍተኛ የሆነውን ወይም የከፋውን ጥቃት አስተናግዷል። እንግዲህ ባለፉት የሩሲያ ያጸፋ እርምጃዎችና እንግዲህ ብዙ ጉዳዮችን እየሰማን እንገኛለን። ከዚህ ቀደም እንግዲህ ሁለቱን ሀገራት ለማስማማት ደፋ ቀና ሲሉ የነበሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕም በተለይ የሩሲያ ያጸፋ እርምጃ የሚጠበቅ እንደነበረ ከዛም ውጭ ደግሞ ዩክሬን ምክንያት እንደሰጠቻቸው ለፑቲን ሲገልጹ ነበርና እንግዲህ ከዚህም ከሩሲያ ያጸፋ ምላሽን በፊትም እንግዲህ ለማደራደር ሁለቱ ወደ ውይይት ጠረጴዛ እንዲመጡ ከማድረግ ይልቅ ብንተዋቸው እንዲለይላቸው ብንተዋቸው ሳይሻል አይቀርም የሚል ሁሉ አነጋጋሪ የሆነ አስተያየትን ሰጥተው ነበረ። ከዛ በኋላም እየሰጡት ያለው አስተያየት በዋናነት ኬቭን ለዛ ለሸረሪት ድር ዘመቻ ላልተጠበቀው እጅግ አስደንጋጭ ለነበረው በብዙ መልኩ የሩሲያን ድክመት አጋልጦ ለነበረውና ከአንድ ዓመት ተኩል በላይ ዝግጅት ሲደረግበት የነበረውን የዩክሬንም የደህንነት ተቋም እንግዲህ ይሄ ኤስቢዩ ተብሎ የሚጠራው የደህንነት ተቋሙንም አቅም ያሳየ ሆኖ ተደርጎ የተቆጠረው የሸረሪት ድር ዘመቻን ተከትሎ በዋናነት ኬቭን ተወቃሽ ያደረጉበትን ሁኔታም ተመልክተናልና አሁን ስለ ድርድር የምንሰማበት ጊዜ ወይም ደግሞ የድርድር ውጤቶችን የምንጠብቅበት ሁኔታ ይበልጥ እየራቀ የመጣበትና አሁንም ሁለቱም ለአጸፋ እርምጃ እያኮበኮቡ ያለበትና ከፍተኛ የሆነ አደጋ ሊፈጠር ወይም ደግሞ እዛ አካባቢ ላይ አሁን ጦርነቱ ይበልጥ ተፋፍሞ ሊቀጥል የሚችልበትን እድል እየተመለከትን እንገኛለን። ይህ በእንዲህ እንዳለ ዩክሬንን በተመሳሳይ መልኩ በሩሲያ በሞስኮ የሚገኙ ሁለት አየር ማረፊያዎች ላይ ጥቃት ፈጽማለች። የድሮን ጥቃት የሩሲያ መከላከያ ኃይል በተለይ አየር ኃይሉ እነዚህን ጥቃቶች አክሽፍ ያለው የሚል ምላሽን ሰጥቷል። ነገር ግን ደብሪስ ወይም ይሄ የድሮኖቹ ስብርባሪዎች እዛ አካባቢ ላይ የደረሰውን ጉዳት ለመገምገም ደግሞ የደህንነት ወይም የኤመርጀንሲ ሰርቪስ የደህንነት አገልግሎት የሚሰጡ የሕክምና አገልግሎት የሚሰጡ አባላትን ወደዛ ልከው ምርመራ እየተደረገበት የነበረበትን ሁኔታ ተመልክተናል እና አሁንም እንግዲህ ዩክሬንን እንጠቅሳለን። ዩክሬን አሁንም በዚህ ጦርነት በተለይ ከሸረሪት ድር ዘመቻ በኋላ እንግዲህ ሲነሳ እንደነበረው አቅሟ በደንብ የምታይበት ነው። አሁንም ከዚህ በኋላ ፈርጥ ማለት መጣ ወይም ደግሞ እንዴት ነው ያልታሰበ ጥቃት ልትፈጽም የምትችልበት እድል አሁንም ስለመኖሩ በጣም ብዙ አማላካቸው የሆኑ ነጥቦች እየተነሱ ይገኛሉ። አሁንም ብልጭ ያሉ የሚጠፉ የዩክሬን ጥቃቶች ገና እንደሆኑ ወይም ደግሞ እንግዲህ በርግጥ አሁንም ብዙ ቃል ተገብቷል። በተለያዩ አውሮፓ ሀገራት አሁንም እርዳታዎች እየጎረፉ ድጋፎች እየሰጡ ያለበት ሁኔታ አለ። ያም ሆነ ይህ ግን በተለይ ወታደሮቹ አሁንም ተስፋ እንዳልቆ ወይም ደግሞ ሩሲያ በበላይነት ጦርነቱን ታጠናቅቅ ትችላለች በቅርብ ጊዜ የሚለውን ግን ሐሳብ ምናልባት ወደ ጎን ሊያደርግ የሚችልን የዩክሬንን ደግሞ ያልተጠበቀ አቅም በተለይ ደግሞ ቅድም አንተም አንስተው እንደነበረው የሰው አልባ አውሮፕላኖችን ወይም ድሮኖችን በመጠቀም ያደረገች ያለችው የመልሶ ማጥቃትና እንዲሁም ያልተጠበቁ ጥቃቶችን ስትመለከት ገና ጦርነቱ ከዚህ በላይ ይበልጥ ተፋፍሞ ሊቀጥል የሚችልበት እድል ሰፊ ስለመሆኑ ትመለከታለህ። ከዛ ውጪ እንደው ቅድም ከዚህ በፊትም በነበሩት ውይይቶቻችን አንስተነዋል
የዩክሬን የሽሬድር ዘመቻ በተለየ መልኩ በተለየ የፊተኛውን የጦርነት መስመር አቅጣጫ ሊቀይር አይችልም ብለው የሚያነሱ ተንታኞች አሉ። ያ ማለት ያ እንዳሉ ወታደሮቹ እንዳሉ ናቸው፣ አልተነኩም፣ የጦር መሳሪያው አልተነካም፣ ወይም ደግሞ በዛ አካባቢ ላይ ያለ ወታደራዊ እንቅስቃሴ ወይም ይሄ የኃይል አስተላለፉ ላይ በተለየ መልኩ የሚያመጣው ጉልህ አስተዋጽኦ ወይም ተጽዕኖ የለም። ይሁንና ግን ሩሲያ ግን በተለየ መልኩ እንግዲህ አሁንም በዚህ በአጸፋ እርምጃው ላይ ተመልክተናል። ከዚህ ቀደም አካል ያልነበሩ የዚህ የፊተኛው መስመር ወይም ደግሞ ሩሲያ ግስጋሴ ታደርግባቸው የነበሩ የዩክሬን አካባቢዎች ላይ ግን እንዴት ነው የበለጠ አቅም አዳብራ ልትመጣ የምችልበትንና ግዙፍ የሆኑ ጥቃቶችን በመፈጸም አዲስ ከተሞችን ለመቆጣጠር ግስጋሴ ሊኖር እንደሚችል ሲገለጽ ነበር። አሁንም እየተመለከትን የምንገኘው እሱን ነው። ካርኪቭን በምሳሌነት አነሳለ። ከዩክሬን ድንበር ከዩክሬን ሩሲያ ድንበር 19 ማይል ገደማ ወይም 31 ኪሎ ሜትሮችን ያህል ርቀት ያላት በጣም ስትራቴጂካዊ የሆነች ወሳኝ ከተማ ነች። አጠቃላይ ግዛቱን የሚያዝና እንግዲህ ከዚህ ቀደምም በተለይ ካርኪቭን ሰብሮ ለመግባት በጣም ተደጋጋሚ ጥቃቶችን ስታደርግ ቆይታለች። ነገር ግን ሳይሳካ ቀርቷል። አሁን በጣም ከፍተኛ የሆነ ድብደባን ያደረገችው ከ6 ሰዎች በላይ ተገድሏል። ካርኪቭ ላይ በተደረገው ከፍተኛ የሆነ የሩሲያ ድብደባ እና ያ እንግዲህ በቀጣይም ድብደባው ተጠናክሮ በቀጠለ ቁጥር የሩሲያ ኃይሎች ከዛ አካባቢ እንዲያፈገፍጉና ሩሲያ በቀላሉ ያን ቦታ እንድትይዝና ይበልጥ ወደ ዩክሬን ግዛት ዘልቃ እንድትገባ እድል የሚሰጣት እንደሆነ ይነሳል። ከዛ ባለፈ ደግሞ በደቡብ ምስራቅ የዩክሬን አካባቢ ደግሞ እንግዲህ ጥቃቶችም አሁንም ተጠናክረው ቀጥሏል። የሩሲያ ግስጋሴም አለ። በተለይ የዲኒፕሮ ፔትሮቭስክ ተብሎ የሚጠራው ግዛትና ዲኒፕሮ የሚባለውን ከተማ ለመቆጣጠር አሁንም ሩሲያ እየገሰገሰች እንዳለች፣ ነገር ግን የዩክሬን ኃይሎች አሁንም ወጥረው ያንን አካባቢ ይዟል። ነገር ግን ከዚህ ቀደም ከተመዘገቡ ወይም እዛ አካባቢ ላይ ከነበሩ ግስጋሴዎች በተለየ መልኩ አድቫንስ እንዳደረገች ወይም ወደፊት ይበልጥ እንደመጣች ሩሲያ የተለያዩ መረጃዎች እየወጡ ይገኛሉ። ከዚህ ባለፈ ደግሞ በተለየ መልኩ ደግሞ ከዚህ ቀደም ባልሰማነው መልኩ ደግሞ አሁን የሩሲያ የአጸፋ ጥቃት አካል የነበረን አንድ አካባቢ ተመልክተናል። ዌስተርን ዩክሬን አካባቢ ወይም ሩሲያ ዩክሬን ከፖላንድ ጋር የምትዋሰንበት ድንበር ላይ እንዲሁ ጥቃት ፈጽማለች ሩሲያ። ይህ ለዩክሬን ብቻ አይደለም መልእክቱ፣ ለፖላንድም ትልቅ መልእክትን የሰጣት ሆኖ አልፏል። ያ ምንድነው? አሁንም እዛ አካባቢ ላይ ዩክሬን ፖላንድ የበለጠ የጦር ኃይሏን እንድታጠናክርና በተለይም ደግሞ የአየር ኃይሏ የአየር መቃወሚያ ስርዓቶቿ በተጠንቀቅ ላይ እንዲቆሙ ትዕዛዝ ያስተላለፈችበት ሆኖ ተመዝግቧል። አዎ ባለፉት ጊዜያት እኛም ለመዳሰስ እንደሞከርነው በፕሮግራሞቻችን የተለያዩ የሚፈጸሙ ጥቃቶች በተለይ ሩሲያ እያደረገችው ያለው መስፋፋት በግንባር ማለት ነው ብዙ ጊዜ ምስራቃዊውም ክፍል ከቨር እንደሚደረግና ብዙ ሚሊተሪ እንቅስቃሴያቸው ወታደራዊ እንቅስቃሴያቸውም ወደዛ እንደሚሄድ ነበር እና አሁን ዲኒፕሮ ፔትሮቭስክ የሚለውን ቦታ ጥቃት ወደዛ አድቫንስ እያደረጉ ነው ባልተለመደ ሁኔታ ማለት ነው እና በ3 ዓመቱ የሩሲያና ዩክሬን ጦርነት ውስጥ የተለመደ አልነበርም። ይሄ አሁን የምናነሳቸው ቦታዎች ነበሩ፣ አወዛጋቢ ናቸው። ሩሲያና ዩክሬን ይገባኛል ብለው ከሚወዛገቡበት ቦታዎች አንዱ የኬርሰን የዛፖርጂያ ቦታዎች የሉሃንስክ ዶኔስክ ይነሳሉና ምናልባት ከነሱ አለፍ ሲል ኦዴሳ ነው ሊነሳ የሚችለው። ከነሱ አሁን ከነዚህም ራቅ ብሎ በጂኦግራፊ ወይንም ደግሞ የምድራዊ ካርታውንም ብታይ አሁን እየሄደ ያለበት መንገድ ሩሲያ ወደ ማዕከላዊ ዩክሬን የሚወስዳትን አይነት ወታደራዊ ዘመቻ ወይንም ደግሞ ጥቃት እየወሰደች እንዳለች ነው አሁን እያሳየ የሚገኘው እና አንዳንድ ተንታኞችም ይሄም ወዴት ሊያመራ እንደሚችል ስፔኩሌሽኖች ወይም ግምቶችን እያስቀመጡ ይገኛሉ። በእርግጥ የዲኒፕሮ ፔትሮቭስክ ከተማ ስትራቴጂክ የሆነ የሩሲያና ዩክሬንን ጦርነት ምናልባት አቅጣጫውን ወይንም ደግሞ አካሄዱንም ለመወሰን ስትራቴጂክ ነው ወይንም ደግሞ መሰረታዊ ወሳኝ ተደርጎ ከሚወሰደው ቦታ መካከል አንዱ እሱ ነው። ምክንያቱም 3 ከተሞችን በዋናነት ያዋስናል። የኬርሰንን የዶኔስክንና ዛፖርጂያን የሚያዋስን ስትራቴጂካዊ የሆነ ጠቀሜታ ያለው ከተማ ነውና ሩሲያ ባለፉት የ3 ዓመታት ጦርነት ጊዜ ውስጥ ባልተለመደ ሁኔታ ወደዚህ ስትራቴጂካዊ ቦታ ነው አሁን ባለፉት ጊዜያት ከእሁድ ጀምሮ ከቅዳሜ ጀምሮ እየወሰዱ ባሉት ወታደራዊ ዘመቻ ወደዚህ ቦታ ነው ጦራቸው እየገፋ ግስጋሴ እያደረገ ያለው ወደዚህ ከተማ ነውና ይህም ደግሞ አሁን ከተማይቷ የምትታወቅበት ነገር አለ። በሚሊዮኖች የሚጠጉ ነዋሪዎች ይኖሩባታል። ከዛ ውጪ ከፍተኛ የሆነ የማዕድን ሀብት ያለበት ቦታ እንደሆነ ይነገራል። አካባቢው ያው እንደምታውቀው ዩክሬን በማዕድን ሀብት
የታደለች ሀገር እንደሆነች እናውቃለን። በተለይ የአሜሪካው ፕሬዚዳንት ዶናልድ ትራምፕም የማዕድን ስምምነት ከዩክሬን ጋር መፈራረማቸውን እናስታውሳለን። በማዕድን የበለጸገች ነው። የትም የሚገኙ እነ ሊቲየምን የመሳሰሉ ወርቃማ የምትላቸው በገንዘብም ጥሩ ጠቀሜታ ያላቸው ኢኮኖሚያዊ ጠቀሜታ ያላቸው ናቸው። እንደውም የዛኔ አንዱ የሀገራቸውን ኢኮኖሚ ከድህረ ጦርነት በኋላ የሩሲያና ዩክሬን ጦርነት ከተገባደደ በኋላ ምናልባት ኢኮኖሚያችንን እንገነባለን ብለው የሚያስቡት አንዱ በእንዲህ አይነት በማዕድን ሀብታቸው ምክንያቱም ጥሩ የሆነ ሪሶርስ ያላቸው ሀብት ያላቸው በመሆኑ እና አንዱ የማዕድን ሀብት ወይንም ደግሞ ክምችት አለበት ተብሎ ከሚጠቀስበው ቦታ አንዱ ዲኒፕሮፔትሮቭስክ ነው እና ይህንን ቦታ ለመያዝ ግስጋሴዎችን እያደረገች ትገኛለች ሩሲያ። ከዛ ባሻገር እንዳልነው የሶስት ወሳኝ የሚባሉ ከተሞችን የምታዋስን ናት። በምስራቅ በምዕራብና በደቡብ ማለት ነው። ሶስቱን በምታካልልበት ስትራቴጂካዊ ቦታ እና የአንድ የሩሲያው የውጭ ጉዳይ ሚኒስትር የሆኑት አስተያየት ሰጥተው ነበር። ስለዚህ ዲሚትሪ ፔስኮቭም የክሬምሊኑ ቃል አቀባይ ስለዚህ ግስጋሴ ስለዚህ ወታደራዊ እንቅስቃሴ ምንድነው ሩሲያ ወደፊት እያቀደች ያለችው ነገር ምንድነው የሚል አስተያየት ሰጥተው ነበር እና አንዱ የሚነሳው ነገር ምንድነው በዚህ አካባቢ ላይ ከግጭት ነፃ ቀጠና የሆነ በፈር ዞን የማቋቋም እቅድ እንዳላት እና አንዱ የሩሲያ የዚህ ግስጋሴ ዓላማ የዚህ ግስጋሴ ዋና ግብ ነው ተብሎ የሚታሰበው ዋናም ባይሆን ወደፊት ግን ኮንሲደር ልናደርግ የምንችላቸው ነገሮች አንዱ ከግጭት ነፃ ቀጠና የሚሆነውን ቦታ ለማቋቋም የምንችልበት ቦታ ነው የሚል አስተያየታቸውን ሰጥተዋል ዲሚትሪ ፔስኮቭ እና ከዚህ ጋር ተያይዞም በአካባቢው የሚገኝ ከዶኔስክ ጋር ወታደሮች አሉ ከዶኔስክ ጋር እዛ አካባቢ እነዚህ ከዶኔስክ ጋር የሚዋሰኑት ሌሎች የዩክሬን ከተሞች ማለት ነው የሚደረገውን የኮሙኒኬሽን ወይንም ደግሞ የተግባቦት ግንኙነት የማቋረጥ ደግሞ ሌላ ዓላማ እንዳለው አንዳንድ ምንድነው አሰላሳይ ቡድኖች ወይ ቲንክ ታንክ የሚባሉት ተንታኞች ከወዲሁ እየተናገሩ ይገኛል እና ቦታው ዲኒፕሮፔትሮቭስክ መሰረታዊ የሚባል ምናልባት የጦርነቱን ማውድ ወይንም ደግሞ ኮንቴክስቱንም ሊቀይር የሚችል ስትራቴጂካዊ ቦታ እንደሆነ ይጠቀሳል። ሩሲያም ወደፊት የግጭት ነፃ ቀጠናን የምታቋቁም ከሆነ ይህንን ቦታ የመቆጣጠር የዛ አንድ አካል እንደሆነ ነው ዲሚትሪ ፔስኮቭ በመግለጫቸው ያነሱት። እኔ ግን አልስማማም በዚህ ሀሳብ። እንግዲህ ይህንን ሀሳብ ከዚህ ቀደምም ሰምተናል። በተለይ በካርኪቭ ላይ ያደረገች የነበረውን ተደጋጋሚ ጥቃት አነስተናል። እንግዲህ ካርኪቭ በተለየ መልኩ ከነዚህ ቀደም ስናነሳቸው ከነበሩ አካባቢዎች ይሄ ወይም ፋር ኢስት የምትለው ይበልጥ ወደ ሩሲያ በምዕራባዊ አቅጣጫ ሊሄድ የሚችል ዩክሬን ከ6-7 ወራት በፊት በኩርስክ አካባቢ ዘልቃ ከገባችበት አካባቢ በታች ከነዶኔስክ ደግሞ በላይ የሚገኝ አካባቢ ላይ ጥቃትን ስትፈጽም በተመሳሳይ መልኩ ይህንን ሀሳብ አቅርባ ነበር። በፈር ዞን የማቋቋም ከግጭት ነፃ ቀጠናን የመመስረት ሀሳብን ስታነሳ ነበር። ነገር ግን ይህ ጉዳይ የበፈር ዞን ጉዳይ አይደለም። ብዙ ጊዜ እንግዲህ በፈር ዞን ተብሎ ይጠቀሳል። ይህንን እንግዲህ በተለያዩ ጦርነቶች ላይ የጋዛም ጦርነት ላይ በተመሳሳይ እንደ ሽፋን ነው ይህንን የሚጠቀሙበት እንደ ሽፋን ነው ከሚባለው የተለየ ነው። በተለይ እንግዲህ ጦርነት ጠቀሜታውን ሳነሳ ከበፈር ዞን ማቋቋምን በላይ ደግሞ በጣም ትልቁ ጉዳይ ምንድነው የነዚህ የሎጂስቲክስ ሀብ የጦር መሳሪያና የወታደር ማስተላለፊያ መስመሮችን መቁረጥ ነው በዋናነት እንግዲህ ትልቁ ዋና እንደ አብይ ጠቀሜታ ተደርጎ የሚነሳው ከበፈር ዞንም በላይ እና በተለይ አሁንም ቅድም ተጠቅሶ እንደነበረው የዲኒፕሮ ከተማና አጠቃላይ የዲኒፕሮ ፔትሮቭስክን ክልል እንግዲህ ትልቅ ግዛት ነው። በነገራችን ላይ በጣም ብዙ ከተሞችን ብዙ መንደሮችን የሚያካልል ነው አጠቃላይ ግዛቱ። ከተማ ደግሞ ዲኒፕሮ ነው የምትባለው እና ያንን አካባቢ መያዝ በተለይ በዛ አካባቢ ነው እንደነገርኩ ቅድም ዩክሬን እንግዲህ አሁንም ወጠራ ያዘችበት የጦርነት የፊተኛውን መስመር ስንቅም ትጥቅም ለመመገብ ለወታደሮቿ ለመተካት እንግዲህ ከ3 ዓመት አሁን ልሞስት ወደ 3 ዓመት ከ5 ወር እየቀረበ ነው። ለዚህ ያህል ጊዜ እዛ ያሉ ወታደሮች አሉ አሁን በጦርነቱ የተሰላቹ አሉ። ሩሲያ እንደውም ይነሳል በተደጋጋሚ ጊዜ ወታደሮቿን በተለይ በፊተኛ ጦርነት መስመር ያሉ ወታደሮቿን ተተካለች ተብሎ ይነሳል ካላት የህዝብ ቁጥርም አንጻር ማለት ነው። የሰሜን ኮሪያ ወታደሮችም ከዚህ ቀደም ሲነሳ ነበር በጦርነቱ ተሳትፎ እንደነበራቸውና ዩክሬን ግን እነዚህን ወታደሮች መተካት እንኳን ባይሆን እንዳልኩ ከዚህ ቀደም የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪም እዛም ጦር ሜዳ ላይ ሄደው ወታደሮቻቸውን ሲያበረታቱ የነበረበትን ሁኔታ ተመልክተዋልና ይህንን የመሳሪያ አቅርቦትና የወታደራዊ ማመላለሻ አንዱ ትልቁ ስትራቴጂክ ቦታ ልክ እንደነ ፖክሮቭስክ እንደነ ካርኪቭ እንደምታነሳ ሁሉ አሁን የምታነሳት ይህንን ግዛት ነው የዲኒፕሮ ፔትሮቭስክን አካባቢ ነውና
ያ በመሆኑ ምክንያት በተለይ አሁን ከሚነሳው ይሄ እንግዲህ እነዚህ ባለስልጣናቶቹ ያነሱት ካሉት በፈርዞን ከሚለው ሽፋን በተለየ መልኩ ትልቅ የሆነ ምናልባትም ቅድም ስገልጸው እንደነበረው የጦርነቱን አቅጣጫ ሊቀይር የሚችል የጦርነቱን አቅጣጫ ብቻም አይደለም እንግዲህ ዩክሬን በተለይ በኩርስክ አካባቢ ከ6 እና 7 ወራት በፊት ዘልቃ ገብታ የፈጸመችው እስከ 1200 ስኩዌር ኪሎሜትር ድረስ ያህል ዘልቃ ገብታ የፈጸመችው ያልታሰበ ጥቃት ምን ያህል የመደራደሪያ አቅም ሰጥቷት እንደነበር ተመልክተናል። በተለይ እነዛን አካባቢዎች ይዛ የሩሲያን ኃይል ለሁለት ከፍላ እንደነበረ ቅድም ስናነሳው እንደነበረው በደቡብ ምስራቃዊ እንዲሁም በአጠቃላይ በምስራቃዊ የዩክሬን አካባቢ ተከማችቶ የነበረውን የሩሲያ ከፍተኛ ቁጥር ያለው ወታደር ወደዚህ አካባቢ ይዞ እንዲያመጣና የኃይል መበታተን እንዲፈጠር እንዳደረገ ተመልክተናል። እና አሁንም ስቴብል እንዳይሆን በተለይ የሩሲያ ወታደሮች ይህንን አካባቢ መቆጣጠራቸው የሚሰጣቸው የስለንቦና ከፍተኛ የሆነ የስለንቦና የበላይነት አለ። ከዛ ውጭ ደግሞ እንደነገርኩ የበለጠ ወደ ማዕከላዊ ዩክሬን ከዛም ደግሞ ሰሜን ላይ በጣም ሩቆ ነው ኪየቭ ዋና ከተማ የምትገኘው ወደ ሰሜን አቅጣጫ ነው። ወደዛም ወደ ዋና ከተማ የሚደረግንም ግስጋሴ የእግረኛ ጦር ግስጋሴ በተለየ መልኩ ለመያዝ አሁንም ብዙ መንደሮችን እየተቆጣጠረች እንዳለች ይነሳል። ያንን የበለጠ ለማጠናከር ጥልቅ ጠቀሜታ ያለው ስለመሆኑ ይነሳል። ከዚህ ቀደም ስናነሳው እንደነበረው የፊተኛው በተለይ ቀደም ስናነሳው የነበረው የጦርነቱ መስመር ላለፉት 2 ዓመታት ከፍተኛ ይሄ በመታነሳው መልኩ ካርታው ላይ የጦርነት ካርታው ላይ ጉልህ የሆነ ልዩነት አልነበረውም። በወራት ውስጥ የሆነ መንደር ይያዛል፣ በሆነ ጊዜ ደግሞ የሆነች አንድ ጠቃሚ እንትን ትያዛለች፣ ይለቀቃል። እንደዚህ አይነት ያዝ ለቀቅ ያለ ነውና የጦርነቱን ካርታ ስትመለከተው ማን የትኛውን አካባቢ ይዟል የሚለውን ስትመለከት ከዚህ ቀደም ከነበረው በተለይ ጦርነቱ ፌብሩዋሪ 2022 ላይ ከተቀሰቀሰ በኋላ ሩሲያ ያዘቻቸው አካባቢዎች ነበሩ። ወዲያው ዩክሬን አቅም አግኝታ መልሶ ማጥቃትን ፈጽማ ቦታዎቹን የተወሰኑ ቦታዎችን እስክትረከብ ድረስ በጣም ብዙ ቦታዎችን ሩሲያ ተቆጣጥራ ነበር። ከጦርነቱ ከተወሰኑ ጊዜያቶች በኋላ በዛው እንደቀጠለ ያን ያህል ከዛ ብዙ የተለየ ሆኖ አትመለከተውምና እነዚህን ሁሉ ነገሮች ግን ሊቀይር በሚችል መልኩ ይህ ግስጋሴ ብዙ ጉዳዮችን ይዞ ይመጣል ተብሎ ይጠበቃል። የዲኒፕሮፔትሮቭስክ ዋና ሩሲያ እሱን ትበል እንጂ ወደዛ የምትሄደው አንዱ የግጭት ነፃ ቀጠና በፈርዞን ላቋቁም ነው ትበል በውጭ ጉዳይ በክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ እንደዛ ትበል እንጂ ቀደምንም እንዳልኩት አንዳንድ አሰላሳይ ቡድኖች እዛ አካባቢ ያለውን የኮሙኒኬሽን መስመር ከዶኔስክ ጋር ያለውን ማለት ነው እሱን ለመስበር እና ቅድምም አንተ ባልከው አውድ እሱን ለመበታተን ያለውን ኃይል የሚያደርገውን ግንኙነት ከሌላው ኃይል ጋር የሚያደርገውን እርስ በርስ የሚያደርጉትንም ግንኙነት ለመስበር ኢላማ ያደረገ ነው የሚል የአሰላሳዮቹ ቡድን ይሄንን ብሏል። ቅድምም እንዳልከው አንዳንድ ነገሩ ሽፋን ሊሆን ይችላል የግጭት ነፃ ቀጠና ጉዳይና አሁንም እያየን እንደሚገኘው አሁን ጥቃቶቹ ቅድምም እንዳልከው ወደፊት ሚሄድና እንቅስቃሴ ያለው ምናምን አይደለም። ኦልሬዲ ስታክ የሆነ ቦታ የረጋ አይነት ነገር ነው። ነገር ግን በጣም በቴክኖሎጂ እየዘመነ ነው። አሁን ዩክሬንም የፈጸመችው ጥቃት ያንን የሚያሳብቅ ነው። ከዛ ጊዜም በኋላ ተደጋጋሚ ጥቃቶችን እየፈጸመች ነው። አሁን ለቁጥርም የሚያዳገት ነው። አንዳንዱ ጥቃት ልክ ከሸረሪት ድር ዘመቻ ወታደራዊ ዘመቻ በኋላ እየተፈጸሙ ያሉ ጥቃቶች ልክ ምሽት በምሽት አዳዲስ ጥቃቶች ነው እየተፈጸሙ የሚገኙት። አሁን ራሱ ስቱዲዮ ከመግባታችን በፊት አዲስ ጥቃቶች እየተፈጸሙ እንደሆነ ነው መረጃዎች እያመለከቱ የሚገኙት። አሁን እየታየ የሚገኘው በብዙ የቁሳቁስ ውድመት ነው እየታየ የሚገኘው። አሁን ጦርነቱ በዋናነት እጅ ለእጅ ወይንም ደግሞ ጦር መሳሪያ ግንባር ላይ የሚደረግ ውጊያ አይደለም። በቴክኖሎጂ ታግዞ እየተደረገ ያለ ውጊያ ነው አሁን ቢያንስ እየተደረገ ያለውና አሁን እየሆነ ያለው በርካታ የማቴሪያል ወይንም ደግሞ የቁሳቁስ ንብረት ነው። ህንፃዎች ይፈርሳሉ። እዛ ውስጥ ያሉ ሲቪሊያን ወይንም ደግሞ ንጹሃን ዜጎች ሲሞቱ በተደጋጋሚ በተለይ ባለፉት በነበሩት ሳምንታቱም ውድመቶች በዚህ ሳምንት አንዱ የነበረው የሁለቱ ሀገራት ጦርነትን ለማስቆም ከተደረገው ጥረት ባሻገር የተገኘው አንዱ ውጤት የእስረኞች ልውውጥ ጉዳይ ነው። ወደ 1200 ገደማ የሚሆኑ እስረኞችን ባሳለፍነው ሳምንት አንዱ ቱርክ አደራዳሪ ሆና በቀረበችበት የሩሲያና ዩክሬን ጦርነት አንዱ በጎ ነው የተባለው ነገር እስካሁን ውጤት አስገኝቷል የሚባለው ነገር የእስረኞች ልውውጥ ጉዳይ ነው። ባሳለፍነው ሳምንትም 1200 የሚጠጉ እድሜያቸው ከ25 ዓመት በታች የሆኑ ታዳጊዎችን ወይም ወታደሮችን
እንዲለቁ ሆኗል። በጣም ስሜታዊ የሚያደርግ ነበር። አንዳንድ የቪዲዮ ማስረጃዎችን ከተመለከት የተለቀቁት እስረኞች ከቤተሰቦቻቸው ጋር ከሶስት አንዳንዶቹ እንደውም የጦርነቱ ጅማሮ ላይ እንደ ሆስቴጅ ወይም ታጋች ሆነው የተያዙ ናቸው። አሁን ከቤተሰቦቻቸው ጋር መቀላቀል ችለዋል። ስሜታዊ የሚያደርግ ነበር። አንዳንዱ እንደውም እንደ ሰብአዊ ፍጡር ካየኸው የጦርነቶችን አስከፊነት በደንብ የሚያሳይ ነው ይባላል። ከሁለተኛው ዓለም ጦርነት በኋላ አውዳሚው አውሮፓ አውዳሚው ጦርነት ይሄ ነው ይባላል እና ስሜታዊ ያደርጋል ግጭቱ። ከዛ ባሻገር በተለይ እንግዲህ የእስረኛ ልውውጦችን ስታነሳ እዚሁ ላይ አንድ ሀሳብ ለማከል ነው ማለት እንግዲህ ይህ በተለይ ዩክሬን ጥቃት ከፈጸመች በኋላ አሁን የቅርቡን የሸሪር ዘመቻን ጥቃት በሩሲያ በኩል እየተፈጸሙ ያሉ ያጸፋ እርምጃዎች ያው ሲጠበቁ ነበሩ እነዛ እርምጃዎች። ከዛ በኋላም በሁለቱ በኩል ያለው የተፋፋመ ግጭት አንዱ እንግዲህ ቅድም እንዳነሳው ከንብረት ማውደም ባሻገርም ሰብአዊ የሆነ ቀውስን እያደረሰ ይቀጥሏል። ከዛም ባለፈ ደግሞ ሊደረግ የነበረ ቅዳሜ ልታስታውሳለህ በሁለቱም ወገኖች በኩል የእስረኛ ልውውጦች ከፍተኛ የእስረኛ ልውውጦችን ለመለዋወጥ ስምምነት ደርሰው ነበረ። ያንንም እንዳስተጓጉልና ዩክሬን ሩሲያ ቅድመ ሁኔታዎችን ባለማክበሯ ምክንያት ወይም ደግሞ ለዚህ ለእስረኛ ልውውጥ ይጠበቅ የነበሩ እንግዲህ በስምምነቱ መሰረት ይጠበቁ የነበሩት ነገሮች ባለማሟላታ በተለይ በዋናነት ደግሞ የመረጃን እነዚህ የእስረኞቹን መረጃ በተሟላ መልኩ ባለማቅረቧ የሚል ምክንያትን አቅርባ ላልተወሰነ ጊዜ እርስ በርስ ነው የሚወነጃጀሉት። ያው በተለመደ መልኩ ከዚህ ቀደም በተለይ POW ወይም ፕሪዝን ኦፍ ዋር የምትላገው ወይም የነዚህ የጦርነቱ የጦር እስረኞችን በተመለከተ ሁልጊዜ ነው ሲወነጃጀሉ የምትሰማውና አሁንም ግን በተለይ ሰብአዊ ቀውስ ወይም እየደረሰ ያለው አካባቢ ላይ እንደውም የጋዛውን ጦርነት እንግዲህ አሁን ላይ በዓለማችን ላይ ካሉ ሁለት ግዙፍ ጦርነቶች መካከል የሚጠቀሱት እነሱ ሁለቱ ናቸውና ከጋዛ ጦርነት በተለየ መልኩ ምን ያህል ሟቾች ቁጥር እንዳለ ሲጠቀስ አትሰማም። በሁለቱም መልኩ የሚቀርቡት በጣም የተጋነኑ ናቸው። ዩክሬን የምታቀርበው የሷ ወታደሮች በጣም ዝቅተኛ እንደሞቱና የሩሲያ ግን አሁን ላይ በቅርብ የሚወጡ ያሉ መረጃዎች እንደሚያሳዩት ከ1 ሚሊዮን በላይ የሩሲያ ወታደሮች እንደሞቱ መረጃዎች ይወጣሉ። በሩሲያ በኩል ደግሞ ይሄ ፍጹም የተሳሳተ ስለመሆኑ ይነሳል። ቁጥሩ ተጋኗል የሚል ነገር ተጠቅሶ የምዕራባውያን ሚዲያዎችንም እንዲሁ ይህንን መረጃ እያወጡ ያሉ መገናኛ ብዙሃንን በመተቸት ቁጥሩ ተጋኗል ተብሎ ደግሞ የሚቀርበው እንዲሁ ቁጥር ፍጹም የተለያየ ሆኖ ተመለከተዋልና አሁንም በተለይ አመቺ ባለመሆኑ እንግዲህ ገለልተኛ በሆነ አካል ቁጥር አታውቆምና ምን ያህል እንደሚወጣ አታውቅም። ከዚህ ቀደምም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደዚሁ ያነሱት ቁጥር ነበር በየሳምንቱ የሚሞቱትን ብለው በሺዎች የሚቆጠሩ በጦርነቱ ያልቃሉና ባካችሁ እነዚህን ወጣቶች የሞት ሰለባ እናድርጋቸው የሚልና ሐሳብ አንስተው እንደነበር እናስታውሳለንና በተለየ መልኩ ደግሞ በተለይ በዚህ ሳምንት የእስረኛ ልውውጥ ብቻ አልነበረም ሲጠበቅ የነበረው የሞቱ ወታደሮች አስክሬንም ለወላጆቻቸው የማስረከብና ከዛ ጋር የተያዘ እንዲሁ ርክክብ ይደረጋል ተብሎ ሲጠበቅ ነበረ። ሩሲያ ወደ 6000 የሚደርሱ የሞቱ የዩክሬን ወታደሮች አስክሬን አዘጋጅታ እንደነበረና ወደ ድንበር አቅራቢያ እንደውም አቅርባ በማቀዝቀዣ ውስጥ አድርጋ አስክሬኖቹን እንደውም ከተለያዩ ዓለም አቀፍ ሚዲያዎች የመጡ ጋዜጠኞች ክፍት አድርገው ሄደው እንዲታዘቡ እንዲያዩ ሁሉ እንዳደረገች ስትገልጽ ቆይታለች። ይህ ሁሉ ነው የተሰረዘው። እንግዲህ አሁንም የነዚህ ወታደሮች ቤተሰቦች ይጠብቃሉ። በተለየ መልኩ በዛኛው ወገን ደግሞ እንዲሁ ታነሳለህና ይህንንም ያስተጓጎለበት ነገር ነው እየተመለከትክ ያለው። አሁንም ግን በተለይ የወጡ ያሉ መረጃዎች የሚያሳዩት ሮይተርስም ትላንት ይዞት የወጣው አንድ መረጃ ነበረ። በተለይ የአሜሪካ የዲፕሎማት ምንጮችን ዋቢ አድርጎ በዘገባው ይዞ የወጣው መረጃ ምንድነው የሩሲያ ያጸፋ እርምጃ ገና ስለመሆኑ እና ከዚህ የበለጠ በተለይ ረጅም ርቀት ተምዘግዛጊ ሚሳኤሎችን ገና አልተጠቀመችም። አሁንም የተወሰኑ ባላስቲክ ሚሳኤሎችን የተጠቀመችው ኦሮሽኒክ ሚሳኤል ሩሲያ ታውቃለህ በጣም ግዙፍ የሆነው አውዳሚ የሆነ ሚሳኤል አላት። ያንን ገና አልተጠቀመችውም። እስከ ኒኩለር ጦር መሳሪያ ድረስ ሊያደርስ የሚችል አቅም እንዳላት ታውቃለህና ገና ስለመሆኑ መረጃ ይዞ ወጥቷልና አሁንም ከባድ የሆነ ያጸፋ እርምጃ ይጠበቃል ብሎ ነው ያወጣው። እንግዲህ የምትመለከታቸው እንግዲህ ቅድም ስታነሳው እንደነበረው ስቱዲዮ እስክንገባ ድረስ የነበረው ጥቃቶች የሚያመላክቱ ጥቃቶቹ ገና ስለመሆናቸውና ብዙ ልንመለከት እንደምንችል ማሳያ ተደርጎ እየተቀመጠ ይገኛል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ አንድ ቃለ ምልልስ ሰጥተው ነበር ከሰሞኑና አንዱ እያነሱ የሚገኙት እርግጥ ነው አሁን በዚህ በ3 ዓመቱ ጦርነት ውስጥ እርስ በርስ መወነጃጀል የቃላት ልውውጥ መደራረግ በተደጋጋሚ ስንሰማው የነበረውና
ምናልባትም አንዳንዴ ሊያሰለች የሚያስችለውን ነገር ነው ስንመለከት የነበረው በ3 ዓመት ጦርነት እና አሁንም በተመሳሳይ ሲሉ እንደነበረው የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጦርነቱ እንዲቆም አይፈልጉም የሚል አስተያየት ሰጥተዋል። ይህንን ያሉት ለምንድን ነው? ዶናልድ ትራምፕ ባሳለፍነው ጊዜ አሁንም ቢሆን ተስፋ እንዳላቸውና ጦርነቱ ሊቆም የሚችልበት ቭላዲሚር ፑቲን ጦርነቱን ለማቆም ፍላጎት ወይም ደግሞ ኢንተረስት አላቸው የሚል ነገርን መናገራቸውን ተከትሎ ነው እና በቃለ ምልልሳቸው ላይ ያነሱት ምንድን ነው የሩሲያዎች ጦርነቱን ማቆም አይፈልጉም፣ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ይህንን ጦርነት ማቆም አይፈልጉም የሚሉ አስተያየቶችን ሰጥተዋል እና የእስረኞች ልውውጥንም በተመለከተ እርስ በርስ እየተወነጃጀሉ ነው። ባሳለፍነው ሳምንት የሩሲያው ፕሬዚዳንት ቭላዲሚር ፑቲን ምን ሲሉ ነበር? ከሸረሪት ድር ዘመቻ በኋላ ቁጭ ብለን መነጋገር አለብን፣ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ንግግር ማድረግ አለብን የሚል ጥሪ የሚመስል ነገር አቅርበው እንደነበር እናስታውሳለን። በተለይ ከሱ በኋላም አስተያየት የሰጡት ቭላዲሚር ፑቲን ሩሲያ ዩክሬን እየፈጸመች ያለችው ጥቃት የሽብር ጥቃት ነው እና በዚህ አይነት ኮንቴክስት ውስጥ በዚህ አይነት አውድ ውስጥ ምን አይነት ንግግር ልናደርግ እንችላለን ብለው ከሀገሪቱ የደህንነት ምክር ቤት አባላት ጋር ውይይት ባደረጉበት ወቅት መናገራቸው ይታወሳልና አሁንም አንዳንድ ተንታኞች እየተናገሩ እንደሚገኙት ጦርነቱ እንዲቆም ጠንከር ያሉ እርምጃዎች መወሰድ አለባቸው፣ ሁለቱን አካላት ለድርድር ማቅረብ የሚያስችል ጠንከር ያሉ እርምጃዎች መወሰድ አለባቸው ብሎ ከወዲሁ እየተነሳ ይገኛል። የጦርነቱ ማብቂያ ግን ከወዲሁ የት እንደሆነ ለመገመት ራሱ አዳጋች አድርጎታል። ባለፉት ጊዜያትም እንዳልነው አሁን ባለው የቃላት ልውውጥም ማሳለፍነው ሳምንትም ብለናል፣ ልክ እንዳልነው ነው እየሆነም ያለው። አንዳንድ ጊዜ ነገሮች ሰከን ሲሉ የቃላት ልውውጥ በማይኖሩበት ጊዜ ለዘብ ያለ አቋምም ታሳያለ፣ ሁለቱ መሪዎች ሲያሳዩ ይታያል። አሁን ግን በውጭ ጉዳይ ሚኒስትሮቻቸው በኩልም በሚሰጡት መግለጫ በሚናገሯቸው ነገሮችም አሁን የቀድሞው የሀገሪቱን ፕሬዚዳንት የሩሲያው ፕሬዚዳንት ማለት ነው አስተያየትም ሰጥተዋል። ዲሚትሪ ሜድቬዴቭ ገና ነው አሁን ዲኒፕሮ ፔትሮቭስክን ወደዛ አድቫንስ እያደረገ ነው ጦራችን፣ ነገር ግን ገና ይቀራል የሚል ዛቻ የሚመስል አስተያየት ሰጥተዋል እና ምናልባት የጦርነቱንም የእሳቸው እንትን ባሳለፍነው ሳምንትም ስንል ነበር ሀውኪሽ የሚባሉ ጦረኛ የሩሲያ ባለስልጣን እንደሆኑ ይነገራል እና እሳቸውም እንዲህ ሲሉ ነበር። ምናልባት ግን ጦርነቱ በዚሁ የሚቀጥል ከሆነ የብዙሀን ህይወት የሚያጠፋና ንብረትም እንዲሁ የሚያወድም እንደሆነ ይጠበቃል። እንደው የተለየ በተለይ እንግዲህ በዋናነት የምታነሳ አሁንም ሁለት ጉዳዮች አሉ። ለጦርነቱ ማብቂያ ወይም እልባት ይዘው ሊመጡ የሚችሉ ተብሎ የሚጠበቀው ሁለቱ አውድ ምንድነው? በተለይ በጦርነቱ ላይ እንግዲህ ጦርነት አውድማው ይዘው የሚመጣው ውጤት በተለይ መልኩ ደግሞ የዲፕሎማሲ ውጤትም እንዲሁ ይጠበቃል እና በሁለቱም በኩል ያሉ ጥረቶች ግን አሁንም በጣም ሩቅ እንደሆኑና አሁንም ገና ብዙ ነገሮች እንደሚጠበቁ ነው የሚያሳይ። በዲፕሎማሲው እንግዲህ ከዚህ ቀደም ብዙ ድርድሮች ሲከናወኑ ነበር። ከዚህ ቀደምም አሁንም ከሳምንታት በፊት ሁለተኛ ዙር ድርድር በኢስታንቡል አድርጓል የሁለቱም ሀገራት ተወካዮች። ነገር ግን ይህ ነው የምትለው ውሃ የሚያነሳ ተጨባጭ ውጤት ይዞ አልመጣም። ውጤትም ብቻም ይዞ አልመጣም አይደለም። እንግዲህ እነሱ ወደ ኢስታንቡል ባቀኑበት አፍታ ነው እንግዲህ ዩክሬን ያንን ያልተጠበቀው የሸረሪት ድር ዘመቻ በላይ ሰየመችውን ግዙፍ ጥቃት አድርሳ የነበረውና በእንዲህ አይነት መልኩ ደግሞ እንግዲህ ድርድር ሂደቶች ይደረጋሉ ተብሎ አይጠበቅም እና ይዘውት የሚመጡትም ውጤት ይታወቃል። ከዛ ውጪ ሁለቱም እያስቀምጡት ያሉት በተለይ በዚህ የድርድር ሂደቶች ውስጥ እያስቀምጡ ያሉት ቅድመ ሁኔታ ለአሁንም ለጦርነቱ ማብቂያ በቅርብ ጊዜ መፍትሄ እንደማይመጣ ማሳያ ተደርጎ የሚነሳ ነው። ያ ምንድነው እንግዲህ መታነሳው ሩሲያ በዋናነት አሁን የተቆጣጠረቻቸው ወደ 20% በላይ የዩክሬን አካባቢዎችን ይዛለች። ቅድም ስንጠቅሳቸው የነበሩ አካባቢዎችን ተቆጣጠራለች 100% ማለት በሚያስችል ደረጃ ዛፖሪዥያ፣ ኬርሶን እንዲሁም ደግሞ ዶኔስክን ይዛለች። ሉሃንስክም በአብዛኛው እንዲሁ ተቆጣጥራ ትገኛለች። ከዛ ውጪ አሁን ደግሞ እንግዲህ ያየን የምንገኘው ግስጋሴ ደግሞ ተከትሎ በዛው ትገታለች ወይም ትቆማለች ተብሎ አይጠበቅም። እንደዚህና አካባቢዎች ልክ እንደ ክሬሚያ ሁሉ ለጠቅለልና የራሴ ላድርግ ዩክሬንም ለዛው ቅናት ስጠኝ የሚልን ጠንካራ የሆነ ቅድመ ሁኔታ ታስቀምጣለች። በዩክሬን በኩል ደግሞ እነዚህን መስጠት እንግዲህ መሸነፍ ነው ወይም ሰረንደር ልክ እጅ እንደመስጠት ነው መቆጥረውና በእነዚህ ይህ ቅድመ ሁኔታ ማልደራደርበት ነው አሁንም ጦርነቱን እገፋለሁ የሚልን ሐሳብ ያነሳች ትገኛለች። የኔቶ አባልነት ጥያቄም እንዲሁ
በድርድር ጠረጴዛው ላይ ያለ ጉዳይ ነው። እዛም ላይ እንዲሁ ሩቅ እንደሆኑ ይነሳል ማለት ነው። ስለዚህ ይህ የሚያሳየ ገና ጦርነቱ አሁንም የድርድር ሂደቶች ወይም በዲፕሎማሲ መጠናቀቅ እድሉ በተለየ መልኩ እንደው የጦርነቱን ውጤት የሚጠብቅ ነው ተብሎ በአንዳንድ ተንታኞች እየተነሳ ይገኛል። ጦርነቱ የዲፕሎማሲውን ውጤት ሳይሆን እየጠበቀ ያለው ከዚህ ቀደም ጦርነቱ ከመጀመሩ በፊት የነበሩ ቅድመ ሁኔታዎች አሁንም ድረስ በመቀጠላቸውና በሁለቱም በኩል የተለሳለሰ አቋም በውይይት ጠረጴዛው በኩል እየተነሳ ባለመሆኑ ድርድሩ ወይም የዲፕሎማሲው መስክ እየጠበቀ ያለው የጦርነቱን ውጤት ነው የሚል ሀሳብ እየተነሳ ይገኛል። የጦርነቱን ደግሞ እንግዲህ አቅጣጫ ወይም አሰላለፍ ደግሞ በምትመለከትበት ጊዜ እሱም እንዲሁ የራሱን የሆነ እንግዲህ የተለየ ቅድም ስናናቻቸው የነበሩ ቁልፍ ቦታዎችን ዩክሬን የሩሲያ ጦር እየተቆጣጠረ ካልመጣ በስተቀር አሁንም ባሉበት እንግዲህ ባለፈው ሳምንትም ከዚህ መነበሩትም ውይይቶቻችን ስናነሳ እንደነበረው ስቴልሜት ወይም ይሄ አቻ ብለህ የምታነሳው አይነት ሁለቱም በተለይ በዋናነት ግንባር ላይ የጦር ግንባር ላይ ወጥረው ያዙበት ሁኔታ እንደነበረ ሲገለጽ ነበርና ዩክሬንም ሩሲያም በተለይ ይህንን ያጸፋ እርምጃ ከመውሰዷ በፊት ይህን የምትለው በየጊዜ በእርግጥ ግዙፍ ነው የተባሉ ጥቃቶች ይፈጸማሉ። ነገር ግን የሩሲያን አቅም ከምናስበው አንጻር ደግሞ ይህ ጥቃት በጣም ገና ስለመሆኑና ወይም ደግሞ አሁን አይ ጠንካራ መዳፏን አላሳረፈችባትም ተብሎ እስኪገለጽ ድረስ እንኳን ጦርነቱን የተንዛዛ ሆኖ አግኝተናል። በዚህ ጦርነት አውድማው ላይ የምትመለከተው ነገር ማለት ነው። ይህ እንግዲህ የሆነ ያለው በዋናነት በተለይ ዩክሬን ድሮኖችን በመጠቀሟ በቴክኖሎጂ መታገዙ ጦርነቱ ሩሲያ በተለይ በጦርነት አውድማው ላይ በበለጠ መልኩ የበላይነትን ተቆጣጥራ እንድትመጣና በአጭር ጊዜ ጦርነቱን እንድታጠናቀቅ አላስቻላትም። ከዛም ውጭ ደግሞ ያልተጠበቁ የዩክሬን የደረሱ ያለው ጥቃቶች ዩክሬን በሩሲያ ላይ የምታደርሳቸው ጥቃቶች እንዲሁ አሁንም የሩሲያን የበላይነት በተለይ በጦርነቱ መስኩ የሩሲያን የበላይነት ያራቁ ጉዳዮች ሆነው ይነሳሉና ምናልባት እንደው በተለየ መልኩ የሩሲያ ጦር እንግዲህ ወሳኝ ቦታዎችን በመቆጣጠር አሊያም ደግሞ ብርቱ ጥቃቶችን በመፈጸም እንግዲህ ወይም የዩክሬንን ኃይል በመበታተን እንግዲህ አሁንም በጣም ብዙ ኃይል አለ። አሁንም የደህንነት ተቋማቱ ገና ናቸው። ኢቭን መሪውም ወይም ደግሞ ከፍተኛ የምትላቸው የጦር ጀነራሎች የጦር አዛዦችም ቮሎዲሚር ዜሌንስኪን ጨምሮ ማለት ነው አሁንም አሉ በህይወት። ምናልባት እንደው ልክ በመካከለኛው ምስራቅ ጦርነቶች እንደምናየው ሁሉ መሪዎች ላይ የሚደረጉ ጥቃቶች የደህንነት ተቋማት ላይ የሚደረጉ ትላልቅ ጦርነቶች መተው በተለየ መልኩ የጦርነቱን አውድ ሊቀይሩ ካልቻሉ በስተቀር አሁንም በዚሁ ለብዙ ወራት ሊዘልቅ እንደሚችልም እየተነገረ ይገኛል። አንዱ የዲፕሎማሲ ውድቀት ማሳያ ነው ማለት ይቻላል። ምክንያቱም 3 ዓመት ፈጅቷል ይህ ጦርነት አሁንም እየተደረገ ያለ ነው። በእርግጥ በቅርብ ጊዜያት የተለያዩ ጥረቶች ተደርገዋል። ቅድም እንዳልከውም ተጨባጭ የሆነ ውጤት ማሳየት አልቻሉም እና አንዱ በዚህ ጦርነት ውስጥ የጦርነቱን ለማስቆም አቅም አላቸው ወይንም ደግሞ ፍላጎትም ተነሳሽነትም አላቸው ተብሎ ታመኑ ከነበሩ ሰዎች መካከል አንዱ ዶናልድ ትራምፕ ናቸው እና እሳቸውም ባሉት ልክ በምርጫ ዘመቻቸው ወቅት ሲሉ በነበረው ልክ አልተሳካላቸውም እና ጄምስ ስታቭሪድስ የሚባሉ አንድ የቀድሞ የኔቶ ኮማንደር አሉና አሁን ጡረታ ወጥተዋልና አንድ አስተያየት ሲሰጡ ነበርና ዋናው የዚህ ጦርነት ምናልባት እንዲቆም ሊያስችል የሚችለው ነገር በዶናልድ ትራምፕ እጅ ላይ ነው የሚል አስተያየት ሰጥተዋል። ምክንያቱም ሴናተሮች ቭላዲሚር ፑቲን ላይ ግፊት እንዲደረግ የሚያደርግ ሩሲያ ላይ ጫና እንዲደረግ የሚያደርግ ማዕቀቦችን ሰከንደሪ የሆነ ሁለተኛ ደረጃ ማዕቀቦችን አዘጋጅተው እየጠበቁ ነው። ነገር ግን ያን ተግባራዊ ሊያደርጉ ምንድነው ፈቃደኝነት አላሳዩም እና ምናልባት ይህንን ጦርነት ለማስቆም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፈቃደኝነት ወይም ተነሳሽነት ካላቸው 3 ነገሮችን ማድረግ ይችላሉ ብለው ያነሳሉ። ይህ የቀድሞ የኔቶ ኮማንደር እና አንዱ የሚያነሱት ነገር ምንድነው የወታደራዊ እርዳታ ነው። ከዚህ በፊት ለዩክሬን ሲያደርጉ የነበሩት ወታደራዊ እርዳታ ይታወቃል። በተለይ በጆ ባይደን የአሜሪካ አስተዳደር ዘመን በርካታ የሆነ የጦር መሳሪያ ድጋፍ፣ የስለላ መረጃዎች ይሰጡ ነበርና ይህንን በማድረግ አንዱ ሞስኮን ወደ ድርድር ለማምጣት የሚያስችለው አንዱ መንገድ ይሄ እንደሆነ ይጠቅሳሉ። ምክንያቱም ሲግኒፊካንትሊ የጦርነቱን አውድ ወይንም ደግሞ ሁኔታ ሊቀይር የሚችለው ነገር አንዱ ይሄ እንደሆነ ያነሳሉ። የቀድሞ ኮማንደር ስለሆኑ ይሄ ጉዳይ በጣም መሰረታዊ እንደሆነ ያነሳሉ እኚህ ሰው እና ከዛ ውጪ ሁለተኛ ደረጃ ማዕቀብ የሚሉት በተለይ በሩሲያ
የኢኮኖሚ ሁኔታ ላይ አሁን 40% የሚሆነው የሀገሪቱ ኢኮኖሚ የሚሄደው በጀቱ ወደ መከላከያ ነው። ከዛ የሚገነቧቸው የሚሰሯቸው መሳሪያዎች አሉ፣ ቴክኖሎጂዎችን ያለማሉ፣ ብዙ ነገሮች አሉና ይህም ደግሞ የሚሆን ከሆነ ታሪፎች የሚጣሉ ከሆነ መሰረታዊ የምትላቸው የሩሲያ ኢኮኖሚ መሰረቶች ናቸው የምትላቸው ነገር የኢነርጂ ምርቶች ናቸው እና እነሱ ላይ ሁለተኛ ደረጃ ከሩሲያ ምርቶችን የሚገዙ ሀገራት ላይ ሁለተኛ ደረጃ ታሪፍ እንዲጣል፣ ሶስተኛው ደግሞ ከዚህ ቀደም ሩሲያ በነበራት የአውሮፓ ገበያ ላይ ጦርነቱ ከመጀመሩ በፊት ወደ 300 ቢሊዮን የሚጠጋ ገንዘብ አላት እና ያን ገንዘብ ለሩሲያ ማቋቋሚያ እንደገና ወታደራዊ ድጋፍ ማድረጊያ አድርገን ማቅረብ ነው አንደኛው የእሳቸው አማራጭ ብሎ ያቀርባሉና ምናልባት ይህን ነገር የሚያደርጉ ከሆነ ጦርነቱን ለማስቆም ትልቅ እድል ያላቸው እርሳቸው ናቸው ይላሉ። በተጨባጭ ግን ዶናልድ ትራምፕ ቭላዲሚር ፑቲን ላይ ወይንም ደግሞ የሩሲያ ላይ ማዕቀቦች የሚጣሉ ከሆነ ከዛ ይርቃሉ እና ቪክቶር ኦርባንም ይህንን ጉዳይ ሲያነሱ ነበር። አነጋጋሪ ሰው ናቸው እንደምታውቀው እና ጦርነቱ እንዲቆም በዋናነት መሰራት ያለበት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጫና ወይንም ደግሞ ግፊት ማድረግ አለባቸው። ሁለቱ አካላት ተቀራርበው እንዲሰሩ መደረግ አለበት፣ አለዚያ የጦርነት አይቆምም የሚል አስተያየት ሰጥተዋል። ለማንኛውም ግን የጦርነት አሁንም በሚታየው ሁኔታ በተጨባጭ እያየነው እየተመለከትነው በሚገኘው እያገኘነው በሚገኘው መረጃ ሊቆም የሚችልበት ሁኔታ አይታይም፣ ቢያንስ አሁን ባለው ሁኔታ። ምክንያቱም እየተካረረ የመጣ ነገር ይመስላል። በተለይ ከሸረሪት ድር ጥቃት በኋላ የሁለቱ ሀገራት የግጭት ሁኔታም ቢሆን የሚያደርጉት ውዝግብም ቢሆን እየተካረረ ሆኗል። ምናልባት የጦርነቱንም ሁኔታ ቀጣይነት ሊኖረው እንደሚችል አመላካች ነገር ነው። ያው እንግዲህ በቀጣይ ምን ነገሮች ይመጣሉ? ቅድም ባነሳ ነው በዲፕሎማሲው መስክም በጦርነት አውድም ምን አይነት ጥቃቶች በሁለቱም በኩል ይስተናገዳሉ፣ ምን ነገሮች ደግሞ ይመጣሉ ወይም ይከሰታሉ የሚለውን ጉዳይ በቀጣይ የምንመለከት ይሆናል። እኛም በተለያዩ ጥንቅሮቻችን በትንታኔ እንዲሁም በሀገሬ ትንታኔም ወደ ተመልካቾቻችን ይዘን የምንቀርብ ይሆናል ማለት ነው። ለዛሬ በዚሁ እናጠቃል። ውድ ተመልካቾቻችን ለዛሬ በሀገሬ ትንታኔ ያዝንላችሁ ርዕሰ ጉዳይ ይህንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናችኋለን። እስከ ሳምንት መልካም ሳምንት ይሁንላችሁ።